የአብርሃም ዘር ሆና ሰይጣን ለ18 ዓመት አሰራት ብሎ ኢየሱስ ስላንዲት ረጅም እድሜ ዘመኗን ጎባጣ ሆና ስለኖረች ሴት ተናገረ። ሚገርመውቺ ሴት ለረጅም ዘመናት በመቅደስ እንደዛ ባለ የህይወት ስርዓት እየመጣች ትመላለስ ነበር። በመቅደስ የሚያዩዋትም ሰዎች በዛ ማንነቷ ረጅም ዘመን ያዩዋት ነበር። እሷም ራሷን ጎባጣ ብላ ተቀበላለች። ማህበረሰብም እሷን ሲጠራት ያቺ ጎባጣዋ እያለ ይጠራታል። የናዝሬቱ ኢየሱስ ሲመጣ ግን በላይዋ ላይ ያየውን ነገር ኖርማል አድርጎ አልወሰደው። እሷም ማህበረሰቡ ኖርማል የህይወት ስርዓት አድርገው ቢወስዱትም ኢየሱስ ሲመጣ ግን ይሄ ኖርማል አይደለም፣ መጠሪያሽ ሊሆን አይገባም፣ የህይወት ስርዓትሽ ሊሆን አይገባም፣ ይሄንን አይነት የህይወት ስርዓትና መጠሪያ የሰጠሽ ሰይጣን ነው ብሎ በላዋ ላይ የተቀመጠውን የሰይጣንን ምልክት ኢየሱስ ገሰጸው፣ አነሳው። አንዳንድ ጊዜ በህይወታችን ኖርማል አድርገን የምንቀበላቸው መጠሪያዎች፣ የህይወት ስርዓቶች፣ የህይወት መንገዶች ይኖራሉ። ልክ ግን መንፈስ ቅዱስ ሲመለከታቸው የእግዚአብሔር ሕያውነት ሲመጣ እነዛ ነገሮች ኖርማል እንዳልሆኑ እንድናውቅ ተደርገን በመንፈስ ቅዱስ ኃይል ከህይወታችን ላይ ይንከባለላሉ፣ ይነሳሉ። ለአንድ ሰው በዚህ ቃል እውነት ዛሬ በጌታ በኢየሱስ ስም ብዬ ጸልያለሁ። የህይወት መጠሪያ፣ የህይወት መታወቂያ፣ የህይወት ስትራክቸር፣ የህይወት ስርዓት ሆኖ ኖርማል መስሎ የተቀመጠ የትኛውም አይነት የህይወት ስርዓት ነገር ግን በመንፈስ ቅዱስ አይኖች ሲታይ ሰይጣን ያስቀመጠው፣ ሰይጣን ያደረገው ከጌታችን ከኢየሱስ ክርስቶስ በጎ ሐሳብ ያልተካፈልነው የሆነ ነገር ሁሉ በክርስቶስ ኢየሱስ ስም ስፍራውን ለቆ ይሂድ፣ ይንከባለል። ጌታ ኢየሱስ ጉብጥናዋን ከፈወሰ በኋላ ስትራክቸሯ ተስተካከለ፣ ቁመኗ ተስተካከለ፣ የህይወት ስርዓቷ ተስተካከለ። እንዲሁም ማህበረሰቡ ይጠራት የነበረው መጠሪያ ተወገደ። ያቺ ጎባጣ የሚል መጠሪያ ከዛ ቀን በኋላ አበቃ። ዛሬም እላለሁ በጌታ በኢየሱስ ክርስቶስ ስም ኮሚኒቲው ስም አውጥቶ እየጠራልን ያለ ያመጠሪያ እኛም ስትራክቸራችን ተበላሽቶ ኢትስ ኦኬ ብለን እየኖር ነው ያለ ህይወት የጌታችን የኢየሱስ ክርስቶስ የስሙ ኃይል የጸጋው ጉልበት እንዲያገኘው መጠሪያው ፈጽሞ እንዲቀየር ስትራክቸሩም ፈጽሞ እንዲለወጥ የመንፈስ ቅዱስ እሳት ኃይል በሰውነታችን በህይወታችን በአገልግሎታችን በቢዝነሳችን እንዲያልፍ በኢየሱስ ስም ጸለይኩ። ይህ ቃል ለአንድ ሰው ካለበት ሰይጣን ካስቀመጠው ምልክት ነፃ የሚወጣበት የእግዚአብሔር ኃይል የሚገለጥበት የመንፈስ ቅዱስ እሳት ሰውነቱን፣ ቢዝነሱን፣ ኑሮውን፣ አገልግሎቱን፣ ማንነቱን የሚዳስስበት እንዲሆን ጸለይኩኝ በኢየሱስ ስም። ሰይጣን ያስቀመጠው መጠሪያ ከዚህ ጊዜ በኋላ ከህይወታችሁ ይንከባለል። እወዳችኋለሁ። ተባረኩልኝ።